ሄይ ጋይስ እንዴት ናችሁ? እንኳን ወደ ብርታት ፍሌክስ በሰላም መጣችሁ። ትላንት ከነበረን ክላስ አንጻር እንደሰጠኋችሁ አሳይመንት እና ከአብዛኞቻችሁ እንዳገኘሁት አንጻር የተለያየ ታይም ፍሬም እየቀያየራችሁ ጀነራል ማርኬቱ ምን አይነት ስትራክቸር ላይ ነው ያለው በሚለው ከብዙዎቻችሁ ጋር ተስማምተናል። ብዙዎቻችሁ ዩሮኤስዲን ሰርታችሁ ልካችሁልኛል። በእሱም መሰረት አብዛኞቻችሁ አፕ ትሬንድ ላይ ነው ያለው ብላችሁኛል። ግን ከአብዛኞቻችሁ ደግሞ ያገኘሁት መልስ ኦኬ አፕ ትሬንድ ነው ማርኬቱ ተባባል። ማርኬቱ አፕ ትሬንድ ከሆነ ምን አይነት ፖዚሽን ነው የምንገባው? ሎንግ ፖዚሽን ነው ሾርት ፖዚሽን ተባለ። እሱ ጋም ብዙ የተለያየ መልስ ነበር። ግን ራይት አንሰር ምን ሆኖ ተገኘ? ሎንግ ፖዚሽን ተባለ። ኢን ትሬዲንግ ምን ይባላል መሰላችሁ? ትሬንድ ኢዝ ዩር ፍሬንድ የሚባላል። ያ ማለት ኢፍ ኢትስ አፕ ትሬንድ ማርኬቱን ስንገቡ ሎንግ ፖዚሽን የምታደርጉበትን ነገር መፈለግ ነው እንጂ ሌላ ነገር ሾርት ለማድረግ መሞከር ማለት you're going against the trend. So the chance of you getting ያንን ትሬንድ wrong is higher ማለት ነው። so ዳውን ትሬንድ ከሆነም ሾርት ለማድረግ ነው የዛን ቀን የምትነሱት እንጂ ባውንስ ባክ ሲያደርግ ጠብቄ ያችን ባውንስ ባክ ሎንግ አድርጌ ይዛለሁ ማለት you're taking higher risk ማለት ነው። አሁን the trend is your friend በሚለው ከተስማማን አብዛኞቻችሁ የላካችሁልኝ ደግሞ አፕ ትሬንድ ላይ ነው ተባለ አይደለ? አፕ ትሬንድ ላይ ከሆነ ደግሞ ሎንግ ፖዚሽን ነው ተባለ። ሎንግ ፖዚሽን መሆኑን ካወቅን መቼ ነው ያንን ሎንግ ፖዚሽን የምንገባው? ደግሞ በጣም ክሪቲካል የሆነች ቦታ ደግሞ እሷ ነች። ያ ማለት አፕ ትሬንድ ሲሆን ምን ማለት ነው? ዋን ኦፍ ዘ ቲንግስ አፕ ትሬንድን ዲፋይን የምናደርግበት ሃየር ሃይ እና ሎወር ሃይ ሲሰጠን ነው አይደለ ጋይስ? ሶ ሃየር ሃይ ሲሰጠን እና ሎወር ሃይ ሲሰጠን የትኛው ሰል ላይ ነው የምንገባው? አሁን ለምሳሌ ጀስት በዚህ ዴፊኒሽን ብቻ የምንል ከሆነ አሁን ለእናንተ ለመስራት እንዲመቸኝ በ2020 የነበረውን የዩሮኤስዲ ማርኬት ቻርት ከፍቼ ነው ያለሁት። አሁን የምንመለከትበት ምንድን ነው? ማርኬቱ ምን አይነት ትሬንድ ላይ ነው ያለው? እየወረደ ነው አይደለ? ዳሚንስ ዳውን ትሬንድ ላይ ነው ያለ ነው። ዳውን ትሬንድ ደግሞ ዲፋይን የሚያደርግልን ነገሮች ውስጥ አንዱ ምንድን ነው? ሎወር ሎው እና ሎወር ሃይ አይደለ? ይሄ ሃይ ነበር፣ ከሱ የዝቅ ያለ ሎወር ሃይ ያገኘን፣ ሎወር ሎ አገኘን፣ አናዘር ሎወር ሎ አገኘን፣ አናዘር ሎወር ሎ፣ አናዘር ሎወር ሎ፣ አናዘር ሎወር ሎ ያለ ይወድ ነው አይደለ? ከዚህ ደግሞ አናዘር ከዚህ ከፍ ያለ ሃይ ይሄውና አናዘር ሎወር ሃይ፣ ከዚህም ደግሞ ከዚህ ዝቅ ያለ ግን ሃይ ሌላ ምን አገኘን? እዚህ ጋር አናዘር ሎወር ሃይ፣ አናዘር ሎወር ሃይ እያለልን ነው። አሁን እናንተ እንደ ትሬደር አሁን ዳውን ትሬንድ በሆነበት ሰዓት ላይ ኦኬ ማርኬት ዳውን ትሬንድ የሚለው ተስማማል። አሁን እኔ ያለሁት የዋን ዊክ ካንደልስቲክ ነው። ያ ማለት እያንዳንዱ ካንደልስቲክ አንድን ዊክ ነው ሪፕሬዘንት የሚያደርጉት። አይታችኋል። መንዴይ አፕሪል 30 ይላል፣ አንድ ስቀጥር 07 ይላል፣ 14 ይላል፣ ከተሻሻሉት ነው 21 ይላል። እሺ ይሄን ተስማማን። ዳውን ትሬንድ ነው ብለን ካወቅን ዳውን ትሬንዱ ያረጋገጡት ለምሳሌ when I found a lower low a higher high twice እና two lower low ነው። ያ ማለት የትኛው ጋር ነው እኔ ሾርት ፖዚሽን የምከፍተው? ሾርት ፖዚሽን ማለት ሴል ማለት ነው አይደለ? ይሄውና ሾርት ፖዚሽን አይደለ? አሁን እኔ ማርኬቱ እዚህ ጋር ያለ ከሆነ የሚደርስበት እዚህ ጋር መጥቼ ሾርት ፖዚሽን ብከፍት the chance of me losing that trade high ነው low? አይታችሁታል። አሁን ማርኬቱ even though ዳውን ትሬንድ ቢሆንም ዳውን ትሬንድ ከሆነ ደግሞ the better chance of winning ያለን ሾርት ፖዚሽን መክፈት ከሆነ እዚህ ጋር መተን በመክፈታችን ምክንያት what happened? ማርኬቱ ከእንደገና ወደ ላይ ሲመለስ even though 1-to-1 risk to reward ratio እንኳን ብንሰጠው ማርኬታችን ስቶፕ ሎሳችንን ይነካዋል ማለት። ለምን? ማርኬት ዳውን ትሬንድም ሆነ አፕ ትሬንድ ሲሄድ በአንድ አይፈጠፈጥም፣ በአንድ ወደ ላይ አይወጣም። ይወርዳል፣ ባውንስ ባክ ለማድረግ ይሞክራል፣ ይወርዳል፣ ባውንስ ባክ ለማድረግ ይሞክራል። ኢቭን ዶ ሰምታይምስ ፍላሽ ክራሽ ይባላል። በአንድ ፍጥፍጥ የሚል የምታዩት እንደዛ እንኳን ቢፈጠፈጥ ሱዱ ታይም ያቺን ፓርት ከእንደገና ባውንስ ባክ ያደርግና ተመልሶ መውረዱ የሚቀጥለው። ምንገባበት ቦታ ምን ያህል ማተር እንደሚያደርግ ይሄ ያሳያል ማለት ነው። እሺ ይሄን ልደልት። አሁንም ከእንደገና ሾርት ፖዚሽን ላይ ነው። እኔ ሾርት ትሬንድ ላይ ዳውን ትሬንድ ላይ ስለሆነ ያለው ሾርት ለማድረግ አትሊስት ኒው ሎወር ሃይ ክሬት ሲያደርግልኝ የዛኔ ሾርት ገባለሁ ልል ይችላል። this is the lower high አይደል? እዚህ ጋር ይዘን የነበረው ተመተን this another lower high ሰጠኝ። ሎወር ሎውን ተቀብለናል። ምን ያህል ማርኬቱ ባውንስ ሊያደርግ ሞክሯል የሚለውን እናያለን። then when it's confirmed lower low okay now this is lower low ነው።
ሶ እዚህ ጋር ሾርት ፖዚሽን ብከፍት ማርኬቱ we're gonna try to have another ምን ይለኛል lower low ይለኛል። ሶ እዚህ ጋር መጥቼ ሾርት ፖዚሽን ከፈትኩኝ። እሺ አሁንስ 1 to 1 ሪስቶርድ ሬሽዮ ነው ያለው። አሁን እዚህ ጋር ብገባ ምንድነው ያወጣው የሆነው የሆነ ያህል ወደ ላይ ለመግባት ሞከረች። ስቶፕ ሎስ ዞን ውስጥ ገባ፣ ግን ዞሮ ዞሮ ምን አልኩኝ ፕሮፊቴን አገኘው ማለት ነው። ሶ የትኛው ፓርት ኦፍ ዘ ትሬድ ነው የምትገቡት የሚለው ምን ያህል ክሪቲካል እንደሆነ ያሳያል። ከዛ በመቀጠል የተለያየ ታይም ፍሬም ለምን እንቀያየራለን ለሚለው ደግሞ አሁን ዊክሊ ነው ያለው ነው አይደለ? ሌትስ ሴይ በዊክሊ አናሊሲስ ምን ላይ ነው ያለው ማርኬቱ ዳውን ትሬንድ አይደለ? ሶ በዊክሊ አናሊሲስ ዳውን ትሬንድ ከሆነ ዋትስ ዴይሊ አናሊሲስ ደግሞ የሚመስለው ብለን ደግሞ እናያለን። ሶ ሌት ሚ ጎ ሂር እና ወደ ዴይሊ ሊቀይረው። ሶ ዴይሊ ሳይስ ምን አይነት ትሬንድ ነው እያዩ ያሉት በደንብ ለማየት እንዲዞም ማለት ነው። በጣም ወጣው ማለት ይሄ 2 ዓመት ወደኋላ ይሄዳል ማለት እንችላለን። ሶ የምናየው ስቲል በዴይሊ ምን ላይ ነው it's a down trend አይደለ? ግን ሎወር ሃይ እያለ ከመጣበት አወራረድ ምን መስጠት ጀመረ። ከዚህኛው ሎወር ሎ የወረደ ሎወር ሎ ሰጠኝ፣ ከዚህኛው የወረደ ሎወር ሃይ ሰጠኝ። ግን ምን አፕን አደረገ? ይህንን ሎወር ሃይ አልፎ ሃየር ሃይ ሰጠኝ። እዚህ ጋር ሰጥቶኝ የነበረውን ሎወር ሎ ደግሞ ብሬክ አድርጎት ኒው ሎወር ሎ ከሰጠኝ በኋላ አረ እዚህ ጋር ሃየር ሃይ ሰጠኝ። እንደዚህ ሲሆን ደግሞ ምን ተባብለናል? የበፊቱን ሎወር ሎ ብሬክ አድርጎ ግን ተመልሶ ክሬት ያደረገልን ሎወር ሃይ ትቶ አዲስ ሃየር ሃይ ሲሰጠን እነ ዳውን ትሬንድ ከሆነ ያንን ቼንጅ ኦፍ ካራክተር እንለዋለን ተባብለናል አይደለ? ሶ እኛ እዚህ ጋር ቼንጅ ኦፍ ካራክተር አለን እንላለን አይደለ? ልበልና ሶ ይሄ ቼንጅ ኦፍ ካራክተር ቫሊድ ለመሆን ደግሞ ምን መጠበቅ አለብን? ኦኬ ቼንጅ ኦፍ ካራክተር ማለት the price from going down trend up trend ሊሆን ነው እያለን ነው። ሌትስ አስዩም ይሄን ፓርት ኦፍ the candle ገና አላየነውም፣ ግን ይሄ ኦኬ ትሬንድ ሪቨርሳል ነው ብለን ሹር ለመሆን ምን እንጠብቃለን? ኮንቲኒው የሆነ አፕ ትሬንድ ስትራክቸር ፎርም መደረጉን እንጠብቃለን አይደለ? ሶ ያንን ኤክስፔክት ስናደርግ እኛ ከኛ ምንድን ነው የሚጠበቀው? አትሊስት ኒው ሎወር ሃየር እና ሎወር ሃይ ክሬት እያደረገልን መሄድ አለበት አይደለ? ማርኬቱ እኛ የምንመለከተው ትሬንድ ኦኬ ናው ትሬንድ ሪቨርሳል ነው ለማለት ግን ምንድን ነው የተፈጠረው? ሃየር ሃይ ክሬት ካደረገ በኋላ ኢንስቴድ ኦፍ ክሬቲንግ ሎወር ሃይ ከዚህ ከፍ ያለ ሎወር ሃይ ክሬት እንደማድረግ ፋንታ ምን ሆነ? created another lower low አይደለ? So are we still confident enough to say the market is in a downtrend? Now we're in a zone where the market is not downtrend ለማለትም we're not confident, the market is uptrend ለማለት we're not confident. So in this time ምን ማይ ትሬድ አንከፍትም ማለት ነው። we don't have to open any kind of position እርግጠኛ ካልሆነ። so አሁን ይሄ በዋን ታይም በዋን አወር ታይም ፍሬም ላይ ነው። ከዛ በመቀጠል ምን ያለው የቱ ጋር ነው ይሄ the new lower low new lower high ክሬት ለማድረግ ሪጀክት ይደረግ ያለበትን ዞን ደግሞ እናያለን። ይሄ ዞን ደግሞ ይሄ ነው አይደለ? መስመር ላስምርበት። ሶ ብዙ ጊዜ ሪጀክሽን ሬት ሰፖርት I do this. ሶ ይሄ የተሰመረበት ዞን ከዚህ በፊት ሪጀክሽን ኤሪያ ሆኖ ያውቃል ኦር ሰፖርት ዞን ሆኖ ያውቃል ወይ ብዬ ፈልጋል። that means ምን ያህል ስትሮንግ ሌቭል እንደሆነ እንዳቅ ማለት ነው። ይሄ ካያችሁት how many times ሰፖርት ሆኗል? 2 3 4 ታይምስ ሰፖርት ሆኗል አይደለ? ከዛ ደግሞ ምን ያህል ጊዜ ደግሞ ሪጀክሽን ሆኗል? 1 2 3 4 5 አይደለ? ይህ ዞን is very volatile የሆነ ግን ቫሊድ የሆነ ዞን ነው ማለት ነው። what would I expect? ማርኬቱ ከዚህ በኋላ እንዴት ነው ሪአክት የሚያደርገው? እዚህ ጋር ሂውጅ የሆነ ሪጀክሽን እያጋጠመኝ ነው አይደለ? ዙም ይላርግላችሁና በደንብ ማርኬቱ ነካው። ግን the next candle the next 4 hour one day candle is building red ሆኖ እየወረደ ነው አይደለ? let's build it እስቲ። this day candle ሲያልቅ ይሄንን የሚያክል huge red የሆነ ሴል ላይ ያለ ነው ማለት ነው። my second assumption is now even though the market is not fully defined ያደረኩት ሬንጅ ላይ ባይሆንም this is a rejection zone ነው ማለት ነው እላለሁ። if I'm in for a short position ምን አደርጋለሁ? እዚህ ጋር መጥቼ short position create አደርጋለሁ። where is my stop loss? the recent break የተደረገው lower high ይሄኛውን higher high create ከመደረጉ በፊት ማለት ነው።
where would I put my next take profit? ብሬክ ከመደረጉ በፊት የነበረው lower low ላይ ያደርጋለሁ ማለት ነው። ከዛ በኋላ I will see how the markets play. So now I'm in a trend ማለት ነው. Again, so far I'm still in the trend. So የከፈትኩት ፖዚሽን so far it's in positive አይደለ? So ብዙ ጊዜ እናንተ ትሬድ ስከፍቱ አሁን አትሊስት ፕሮፊቴብል ብላችሁ ያሰባችሁትን halfway መጥቶላችኋል አይደለ? ማርኬቱ in order to minimize your risk ብዙ ጊዜ ትሬዳችሁ እንደዚህ ሲሄድ የነበራችሁን ስቶፕ ሎስ ዘቅ ታደርጉታላችሁ። ቀስ በቀስ you will take it out to your entry level ማለት ነው። so in case እንኳን ማርኬቱ ሪጀክት ቢያደርግ ቴክ ፕሮፊታችሁን ሳይነካ ምንም ሉዝ ሳታረጉ ብሬክ ኢቭን ሆናችሁ እንድትወጡ ማለት ነው። ግን for now let's do it here the rejection zone. so let's still play the market ወዴት ነው የሚሄደው የሚለው now the market hits my take profit ማለት ነው። so this is a risky የሆነ ትሬድ ስከፍቱ ግን long term የሆነ ትሬድ አይደለም still a little bit risky ግን if this zone is rejection ከሆነ multiple times that means እዚህ ጋር በጣም ብዙ selling pressure አለ so now I can open a short position እላለሁ ማለት ነው። so አሁን ወደ weekly candleአችንን እንመለስ። so ይሄ ቅድም ያሳያችሁ this is ምን ያህል እየወረደ ነበር ቅድም ካያችሁት እዚህ ጋር ነበረች ሬዷ so this week is fully red ነው ማለት ነው። so ካያችሁት የመጣውን all this bullish momentum is also እየወረደ ነው። so again we're not sure if the market is going uptrend or downtrend ማለት ነው when you see this. so you have to wait the next candle create የሚያደርግልን so this is how the week is playing out throughout the week. so each movement is 4 hours ስለሆነ it have to be multiple click that's why you're hearing a lot of clicking sounds. ከዛ በመቀጠል አሁን ምንም ማየት ጀምሬያለሁ this is the new rejection zone አይደለ? this was rejected. I'm also seeing another rejection area. so if the market ከዚህ በኋላ this zone reject የሚያደርግልኝ ከሆነ I will go in an uptrend የሚል assumption ይዛለሁ because ይሄ zone is being rejected. so let's continue printing the candlestick. so አሁን ምንድነው ያዩ ያለሁት still this zone is being rejected አይደለ? ለመውረድ ይሞክራል ግን even though it's a downtrend የሆነ week ግን still this zone ጋር አልደረሰም that means ብዙ buying power in this area exist ያደርጋል ማለት ነው። so እኔ አሁን as a trader on a weekly time frame this zone ከ93 እስከ 82 ድረስ ያለው this zone is ለኔ huge rejection that means huge support zone ያለበት ነው። if a price ከዚህ በላይ ይሄን zone break አደረገ ማለት I'm no longer in a long short to continue ያደርጋልላለሁ። if this zone ላይ ደግሞ reject አድርጎ የሚመለስልኝ ከሆነ ደግሞ I will be in a long እና long መገባበትን ፖዚሽን ፈልጋለሁ። so ቅድም ያሰመርኩት zone እና daily candle ስንመጣ ይሄንን ይመስላል። እዚህ ጋር reject ተደረገ እንደገና እዚህ ጋር ሪጀክት ተደረገ እና the third time ያንን ዞን ታፕ ለማድረግ እየሞከረ ነው አያችሁት። so I'm expecting the market long ይሆናል በሚል assumption ላይ ነው ያለው because the downtrend continue ያደርጋል because it's not printing lower low print እያደረገልኝ ስላልሆነ okay this trend is ምን እያደረገ ነው እየቀነሰ ነው ትሬንዱ እያነሰ ነው downtrend የሚል ቻንሱ እያነሰ እየመጣ ስለሆነ my next assumption is uptrend or sideways ይሄዳል ብዬ ኤክስፔክት እያደረኩኝ እጠብቃለሁ ማለት ነው። so አሁን ያለንበት ካንድልስቲክን እንመልከት። so አሁን ያለነው የት ጋር ነው ይሄ አይደለ? so እንደገና ይሄንን ዞን ሪጀክት ያደርግልናል ወይ የሚለውን እናያለን። does it reject ያንን ዞን or not? if you close this candle ምን ያደርጋል? ያንን still reject አላደረገም ማለት ይሄንን ዞን አልፎ ያ ካንድልስቲክ ከዘጋ ማለት ነው። እዚህ ውስጥ ገብቶ ወጣ ማለት still consider as a rejection ማለት ነው። so አሁንም ገብቶ ተመልሶ ምን እየሰጠኝ ነው እየወጣ ነው ከማርኬቱ አይደለ? so እኔ if I'm thinking ይሄ ገበያ is going up ወደ ላይ እየወጣ ነው ብዬ ማስብ ከሆነ my entry የሚሆነው okay this is a valid rejection zone so let me find
ኢንትሪ ፖይንት ስል የቱ ጋር ነበር መግባት የነበረብኝ? እዚህ ጋር ነው ወይስ እዚህ ጋር? again we're looking for a long አይደለ? ኦኬ ይሄ huge support zone ነው። እዚህ ጋር በጣም ብዙ ሴለር ባየር አለ። that means the price is going to go up። ከዚህ በላይ አወርድ ምል ከሆነ I have to find the lowest possible entry point to open what long position ማለት ነው። so the lowest possible point is this አይደለ? ይሄን again እንደዚህ ዳይሬክትሊ አታዩትም። so when this rejection happens ያደርግ I will come and put my trade እዚህ ጋር ከፍቼዋለሁ። I'll put my stop loss, my take profit, the highest rejection level የነበረን ይሄኛው then my stop loss ደግሞ ከዛ ዞን ትንሽ ዝቅ አድርጌ ተወዋለሁ። so let's see how the market plays። so አሁን I'm in the trade ውስጥ ገባሁኝ እዚህ ጋር ሲነካው ማለት ነው። so ይሄ position is an open position። so አያችሁት ይሄንን ዞን መጥቶ ልክ ክሊክ ባረገበት ሰዓት ሪጀክት አድርጎ የተመለሰ ነው። so my expectation is ይሄን ሪጀክሽን ዞን በቃ ሁለቴ ሶስቴ ሪጀክት አድርጎት the confirm rejection zone ማለት support zone። so ከእንደገና ይሄን ታፕ ካረገ I'm going to open a long ብዬ ጠበቅኩኝ ነበር። ታፕስ ያንን ዞን so now I'm in a long ማለት ነው። so የሆነ ያህል ፕሮፊት እያየሁ ነው መልሼ የሆነ ያህል ኔጌቲቭ እያየሁ ነው ከገባሁበት ግን still the market is going where upward አይደለ? so አሁን እኔ በዴይሊ ካንድል አሳያችሁ እንጂ this structure 15 minutes እና 5 minutes ላይ ወርክ ያደርጋል 1 hour and 15 minutes ላይ ወርክ ያደርጋል። doesn't matter which time frame ላይ እንዳላችሁ as long as እናንተ የምትፈልጉት ዳይሬክሽንን እስካገኛችሁ ድረስ ማለት ነው። so I'm still in the trade አይደለ? see now my take profit ክሊክ አረገና ከገበያው ወጣሁኝ ማለት ነው። so ምን ያህል ነው ትሬድ ውስጥ የቆየሁት? ለዚህን ያህል ጊዜ ትሬድ ውስጥ ቆይቻለሁ። ይሄን ያህል አማውንት my rejection support zone አርኩት ቦታ ላይ ለመግባት ሞክሯል። then the price ግን still stop loss ሳይነካ በፕሮፊት ወጥቻለሁ ማለት ነው። so ትሬድ ስታደርጉ እንደዚህ አይነት ክሪቲካል የሆኑ ነገሮች በጣም ኢምፖርታንት። once you identify ምን አይነት ትሬንድ ላይ እንዳላችሁ then what kind of trade ነው የምከፍተው ደግሞ ምን አይነት ፖዚሽን ነው ደግሞ የምገባው አይደንቲፋይ ታደርጋላችሁ። like I said the trend is your friend። ከዛ ዳውን ትሬንድ ከሆነ ሾርት ሎንግ አፕ ትሬንድ ከሆነ ደግሞ ሎንግ ሚሊዮን ዲፋይን አደረጋችሁ። መቼ ነው የምንገባው ያንን ሎንግ መቼ ነው የምንገባው ያንን ሾርት ደግሞ ማወቅ አለባችሁ ማለት ነው። so if it's a down trend you have to find rejection zones። so እዚህ ጋር ሾርት ሳረግ the market is in a down trend ብዬ ይሄንን ከሆነ የሚይዘው this is a rejection zone። so instead of እዚህ ጋር ሆኜ ሾርት ከማረግ እዚህ ጋር ሆኜ ሾርት ባረግ my win success rate is higher ማለት ነው። so if it's this non rejection zone እዚህ ጋር stop loss ባረግ ነው even if the price የሆነ ያህል ከኔ ዞን ቢያልፍ the chance of the price going up እና ሱፐር ቦሊክ ወደ ላይ መውጣት chance is low። so me opening a short makes sense። okay this is a huge support zone price can go lower than this ብዬ ደግሞ the price was creating lower high the price also creating a higher high ያልኩኝ ደግሞ okay now በዊክሊ ከነበረው ዴይሊ ማርኬት ሽፍት ያደርጋልኝ ነው። so በዴይሊ ቻርት ሳየው now we're in a bullish trend or ደግሞ an up trend ብዬ አስዩም አድርጌ ከሆነ ይሄንን ዞን ተመስርቼ የቱ ጋር ነው ሎንግ ፖዚሽን መግባት ያለብኝ the lowest possible entry point ላይ ማለት ነው which is this rejection zone this support zone ላይ ያለበት ኢንትሪ ማለት ወይ እዚህ ጋር ኢንትሪ ቢገባ ወይ እዚህ ጋር ኢንትሪ ቢገባ ወይ እዚህ ጋር ኢንትሪ ቢገባ I will still make profit አይደለ? ግን okay this is a confirm up trend ብዬ ይሄ huge support zone እዚህ ጋር ሴለ ብዙ አለ ብዬ እዚህ ጋር ቢሆንስ የገባው ትሬድ up trend ነው የከፈትኩት ሎንግ ያደረኩት one to one እንኳን አድርጋችሁ ብታስቡት ምን ያህል ቶፕ ሎሳችሁ እንደሚነካታችሁታል። እዚህ ጋር ብትገቡት እነካላችሁ እዚህ ጋር ብትገቡት እነካላችሁ። so የትኛው ፓርት ላይ ነው እናንተ ፖዚሽናችሁ የምትከፍቱት በጣም ክሪቲካል ነው። so ከትላንትና ቪዲዮ ጋር አገን አብሮ የሚሄድ ቪዲዮ ነው ይሄ አገን ምትልኩልኝ እስቲ በተሻለ መጠን ዲፈረንት ከረንሲ እየከፈታችሁ ዩሮ ዩኤስዲ ብቻ ሳይሆን መልቲፕል ከረንሲ ፔር ስላለ ደስ ያላችሁን ከረንሲ ፔር በመክፈት አገን መልቲፕል ታይም ፍሬም ስክሪንሻት እና የቱ ጋር ፖዚሽኑ እንደምትከፍቱ ያሳያችሁን ላኩልኝ። ከዛ በኋላ ለሱም ለእናንተ አሳይመንት ነው። so after ነገ ከነገ ወዲያ
ፖዚሽናችሁ ስቶፕ ሎስ ይነጋ ነበር ወይስ ቴክ ፕሮፊት ይነጋ ነበር የሚለውን እንደ አሳይመንት እናየዋለን ማለት ነው። የዛሬ ክላስ ይመስላል። በግሩፕ ላይ በማስቀምጥላችሁ ቴሌግራም አካውንት አሳይመንታችሁን ላኩልኝ። ደህና ቆዩ።